ትላንት ምሽት በኦልትራፎርድ የሆነው የታየው እናም የተመዘገበው ውጤት በብዙዎች ዘንድ አልተወደደም። እጅግ ከፍተኛ የሚባል ቅሬታ በአሰልጣኝ ሩበን አሞሪም እና በማንቸስተር ዩናይትድ ተጫዋቾች ላይ ደግሞ ጥያቄን እንዲሁም በኦልትራፎርድ የነበሩ የማንቸስተር ዩናይትድ ደጋፊዎች በተጫዋቾቻቸውና በአሰልጣኙ ላይ ድምፃቸውን በቁጣ አሰምተዋል። እንደውም በስፍራው የነበሩ ሰዎች እንደሚናገሩት እነዚሁ የማንቸስተር ዩናይትድ ደጋፊዎች በድጋሚ ተጫዋቾቹን አግኝተው አሰልጣኙንም ተጋፍጠው ስሜታቸውን ቅሬታቸውን ለማሳየት ከፍተኛ ፍላጎት ነበራቸው። ያዩትን ለማመን ተቸግረዋል። ለምን ማንቸስተር ዩናይትድ ወልቭስን አሸንፎ በደረጃ ሰንጠረዡ ወደ አራተኛነት ከፍ ሳይል ቀረ የሚለውን ጥያቄ እስካሁን መመለስ አልተቻለም። ከደጋፊዎቹ በተጨማሪም የቀድሞ የክለቡ ተጫዋቾች በአሰልጣኝ ሩበን አሞሪም እና በውሳኔዎቹ ላይ ቅሬታቸውን እየገለጹ ይገኛሉ። ማንቸስተር ዩናይትድ አንድ እርምጃ እንደገና ወደ ኋላ ተመልሷል የሚል የትችት አስተያየቶቻቸውንም ሰጥተዋል። በዚህ የአሁኑ ቆይታችን ይህንን በዝርዝር ለማየት ጥረት እናደርጋለን። የማንቸስተር ሲቲው አሰልጣኝ ፔፕ ጋርዲዮላ የእንግሊዝ ፕሪሚየር ሊግን የ2025-26 የውድድር ዓመት ዋንጫ ለማሸነፍ ስለሚደረገው ፉክክር አስገራሚ አስተያየቱን ሰጥቷል። አስቶን ቪላን ከዋንጫው ፉክክር ማድረግንም ሆነ አርሰናል ዋንጫውን ለማሸነፍ ከሁሉም የላቀ ዕድል አለው የሚለውን ለመቀበል ጋርዲዮላ ይቸገራል። ፔፕ ጋርዲዮላ ነገ በስታዲየም ኦፍ ላይት ከሰንደርላንድ ጋር ስለሚደረገውን ጨዋታ ሀሳቡን ሰጥቷል። ትሰሙታላችሁ። አርሰናል የእንግሊዝ ፕሪሚየር ሊግን የማሸነፍ ፍላጎቱን ከትላንትናው ድል በኋላ በከፍተኛ ደረጃ እንደጨመረ የክለቡ የቅርብ ሰዎች መረጃውን እያወጡ ይገኛሉ። የክለቡ ተጫዋቾችም በራስ የመተማመን ስሜታቸው ማደጉን ከ22 ዓመታት በኋላ ለመጀመሪያ ጊዜ የእንግሊዝን ፕሪሚየር ሊግ ዋንጫ ለማንሳት ሻምፒዮን ለመባል ይህ ጊዜ ትክክለኛው ነው ብለው እንደሚያምኑም እየተነገረ ይገኛል። ከትላንትናው የአርሰናል አስደናቂ ድል በኋላ አሁንም በቡድኑ ዙሪያ የሚወጡ መረጃዎች እንደቀጠሉ ነው። እነሱንም ወደ እናንተ እናደርሳለን። ሰላም ጤና ይስጥልን፣ እንደምናላችሁ የተከበራችሁና የተወደዳችሁ የሸገር ስፖርት ዊዝ አበበ ግደይ የዩቲዩብ ቻናል ቤተሰቦቻችን በያላችሁበት እጅግ አስደሳች ጊዜን እያሳለፋችሁ እንደሆነ ተስፋ እናደርጋለን። መልካሙን ሁሉ ለናንተ እንመኛለን። ታዲያ ይህንን ሸገር ስፖርት ዊዝ አበበ ግደይ የሚለውን የእኛን የዩቲዩብ ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች አጋሩና በተከታዮች ቁጥር እንድንበዛ የምንሰራቸው ፕሮግራሞችም ብዙ ሰዎች ጋር መድረስ እንዲችል ማገዛችሁን ቀጥሉ። እስካሁን ላበረታችሁን አቅም፣ ጉልበት፣ ድጋፍ ለሰጣችሁን በሙሉ እጅግ የላቀ ምስጋናችን ይድረሳችሁ እንላለን። ከልብም እናመሰግናለን። ደግሞ ማትርሱ የኛ ትክክለኛው የዩቲዩብ ቻናል ይህ ሸገር ስፖርት ዊዝ አበበ ግደይ የሚለው በተከታዮች ቁጥር 80.7K ያለው ነው። በዚህ የዩቲዩብ ቻናል ላይ በምታደርጉት ተሳትፎ ላይ ተመስርተን ከታላላቅ አጋሮቻችን የምናገኘውን የገና በዓል ስጦታ ወደ እናንተ የምናደርስ ይሆናል። አሁን ወደ መጀመሪያው ጉዳያችን እንሄዳለን። ማንቸስተር ዩናይትድ ትላንትና በእንግሊዝ ፕሪሚየር ሊግ የደረጃ ሰንጠረዥ ውራ ላይ የሚገኘውን ወልቨርሃምፕተን ወንደረርስን በኦልትራፎርድ አስተናግዶ ነበረ። ነገር ግን ማንቸስተር ዩናይትድ ይህንን ጨዋታ ሳያሸንፍ ቀረ። 1-1 በሆናቸው ውጤት በመለያየት 2 ነጥቦችን አባከነ። ወልቨርሃምፕተን ወንደረርስ ባለፉት 11 ጨዋታ የገጠሙት ሁሉ የሚያሸንፉት ቡድን ነው። ካለፉት 11 ጨዋታዎች በኋላ ለመጀመሪያ ጊዜ 1 ነጥብ አገኘ። ያንንም ያሳካው በኦልትራፎርድ ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ነው። ከጥቅምት እስከ ትላንት ድረስ በሁሉም ተጋጣሚዎቹ የተሸነፈውን በደረጃ ሰንጠረዡ ውራ የሆነውን እስካሁን ባደረጋቸው 18 ጨዋታዎች 2 ነጥቦችን ብቻ አግኝቶ የነበረውን ወልቭስን ማሸነፍ አለመቻለ ለማንቸስተር ዩናይትድ ደጋፊዎች ሊቀበሉት የከበዳቸው ሀቅ ነው። ለዚህ ነው ጨዋታው ሊያበቃ ሲቃረብና ጨዋታውም ካበቃ
ካበቃ በኋላ በኦልትራፎርድ የነበሩት የዩናይትድ ደጋፊዎች ተጫዋቾቻቸውንና አሰልጣኙን ቡ በማለት የተቃወሙት። ይህንን የተቃውሞ ድምፅ ከጨዋታው መጠናቀቅም በኋላ ተጫዋቾቹንና አሰልጣኞቹን በድጋሚ በማግኘት ማንጸባረቅ ፈልገው እንደነበረ መረጃዎች እየወጡ ይገኛሉ። ስለዚህ ማንቸስተር ዩናይትድ በእንግሊዝ ፕሪሚየር ሊግ ወደ አራተኝነት ከፍ የሚልበትን በዘንድሮ የውድድር ዓመት በአውሮፓ ቻምፒዮንስ ሊግ ለመሳተፍ የሚያስችለውን ውጤት የሚያመጣበትን እድል ማመቻቸት ሲችል አቅቶት ታይቷል። ይህ ለምን ሆነ ይላሉ የቀድሞ የማንቸስተር ዩናይትድ ተጫዋቾች አሁን በተለያዩ ሚዲያዎች በእግር ኳስ ሀሳብ ሰጭነት እየተሳተፉ የሚገኙ ናቸው። ታዲያ ከነዚህ መካከል አንዱ የሆነው ጋሪ ኔቭል ማንቸስተር ዩናይትድ ወደ ኋላ እንደገና ተመለሰ፣ ከችግር እየወጣ እየተሻሻለ ጥሩ እየሆነ የሚሉ አስተያየቶች ሲሰጥበት የነበረው ማንቸስተር ዩናይትድ በትላንትናው ጨዋታ ያየነው እንደገና ወደኋላ መንሸራተቱን ነው ይላል። ለዚህ የማንቸስተር ዩናይትድ መንሸራተት ትላንትናም ማሸነፍ አለመቻል ሩበን አሞሪም ተወቃሽ ሊሆን ይገባዋል ብሎ ሩበን አሞሪምን ያነሳል ጋሪ ኔቭል። ምክንያቱ ደግሞ እሳቸው ወይም አሰልጣኙ በጨዋታው ዙሪያ የወሰነው ውሳኔ ትክክል አይደለም፣ ግራ የሚያጋባ ነው። ያንን ለምን ማድረግ እንደፈለገ ለመረዳት አቅም አጥቻለሁ ይላል ጋሪ ኔቭል። ጋሪ ኔቭል ከሚያነሳቸው ውሳኔዎች መካከል አንደኛው ማንቸስተር ዩናይትድ በባክፎር ተጫውቶ ኒውካስል ዩናይትድን 1-0 በሆነ ውጤት ካሸነፈ በኋላ የትላንትናው ጨዋታ ላይ አንድ የተጫዋች ለውጥ ብቻ ነው ያደረገው። በዛ ጨዋታ የተጎዳውን ሜሰን ማውንትን በጆሹዋ ዚርክዚ ቀይሮ ገባ። ስለዚህ እነዛ ተጫዋቾች ያንን የመሰለ እንቅስቃሴ ያንን የመሰለ ጫናን የመቋቋም አቅም በባክፎር ተጫውተው ካሳዩ አንድ ተጫዋች ብቻ ከሆነ የተለወጠው ያንኑ የጨዋታ ስልት በመድገም ከተጫዋቾቹ ትልቅ አገልግሎት ማግኘት ሲቻል ያለ በቂ ምክንያት ያለ በቂ አስፈላጊ ያለመሆንም ጭምር አሞሪም በባክስሪ እንዲጫወቱ አደረጋቸው። በኒውካስል ጨዋታና በትላንትና የወልቭስ ጨዋታ መካከል ያለው የቀናት ልዩነት በጣም ጥቂት ነው። ልጆቹ በባክፎር ሲጫወቱ ጥሩ ተንቀሳቅሰዋል፣ አድናቆትን አግኝተዋል። ሙሉ 3 ነጥብንም ከኒውካስል ዩናይትድ ላይ ወስደው ነበረ። ስለዚህ መለወጥ ለምን አስፈለገ? ለምን እንደገና ወደ ባክስሪ ሲስተም መመለስን አሞሪም ፈለገ የሚለውን ለመረዳት ግራ ያጋባል። ከ11 ተከታታይ ሽንፈቶች በኋላ ወልቭስ ትላንት ልብ ተሰምቶት ከማንቸስተር ዩናይትድ ጋር እንደዛ ሲተናነቅና 1 ነጥብ ይዞ ሲወጣ ያየነው እንዲህ ባለው የአሞሪም ትክክል ያልሆነ ውሳኔ ነው የሚል አስተያየትም እየተሰጠ ይገኛል በጋሪ ኔቭል። ታዲያ ጋሪ ኔቭል የሚለው ምናልባትም ትላንትና ማንቸስተር ዩናይትድ በሴኒ ላሜንስ በኩል ያዳናቸው ኳሶች ወደ ጎልነት ተቀይረው ቢሆን ኖሮ ወልቨርሃምፕተን ወንደረርስ የውድድር ዓመቱን የመጀመሪያ ድል ዩናይትድ ላይ ሊያስመዘግብ ይችል ነበር ይልና የከፋው ሊያጋጥም ይችል እንደነበረም ይገልጻል። ይሄ በማንቸስተር ዩናይትድ የዘንድሮ የውድድር ዓመት ካጋጠሙት ክፉ ነገሮች ሁሉ ይበልጥ የከፋው ነው ሲልም ይገልጻል። ከዛ በተጨማሪ ግን ማንቸስተር ዩናይትድ በጨዋታው ላይ ለምንድነው ጆሹዋ ዚርክዚን ቀይሮ በሁለተኛው 45 እንዲወጣ እያደረገው የሚለውንም ጥያቄ የሚያነሱ ተቺዎች አሉ። እንግዲህ ጆሹዋ ዚርክዚ በጨዋታው ላይ ለማንቸስተር ዩናይትድ ጎል ያስቆጠረ ከተቀይሮ ከገባው ተጫዋች ይልቅ የጆሹዋ ዚርክዚ ፊዚካሊቲ፣ የጆሹዋ ዚርክዚ ኤክስፒሪየንስ እንደዚሁም ደግሞ እዛ አካባቢ ያለው ፕሬዘንስ በጣም የተሻለ ማንቸስተር ዩናይትድን ይበልጥ ሊጠቅም የሚችል ነበር። እንደውም አንዳንዶቹ ተቾች ምናሉ ለራሱ ለአሰልጣኙ ለሩበን አሞሪም ስንል ጆሹዋ ዚርክዚ ተቀይሮ የወጣው አሞት ወይም ተጎድቶ በሆነ አል ይሄ ምክንያት በሌለበት ወይ ሳይጎዳ ወይም ደግሞ የህመም ስሜት ሳይሰማው የሆነ አንድ አስገዳጅ ምክንያት ሳይፈጠር ጆሹዋ ዚርክዚን አስወጥቶ ከሆነ ቅያሪውን ያደረገው አሞሪምን ለመረዳት ይበልጥ ነገሩን ከባድ ያደርገዋል፣ አሞሪምንም ያስወቅሳል የሚል አስተያየትን ይሰጣሉ። እንደነዚህ ያሉ ነገሮችን ስንመለከት አሞሪም በራሱ ጊዜ የማንቸስተር ዩናይትድን መሻሻል
እያሸነፈ መምጣት፣ ውጤታማነቱ እያደገና እየጨመረ መምጣት፣ በሁሉም የሚመሰከርለት መሆን መጀመሩን እንደገና ወደኋላ የጎተተው ራሱ ሩበን አሞሪም ነው የሚል አስተያየትን የሚሰጡ ሰዎች አሉ። ስለዚህ ሩበን አሞሪም የሚወስናቸውን ውሳኔዎች በምን ሎጂክ በምን ምክንያት እንደሚወስናቸው ለመረዳት በጣም እጅግ በጣም ያስቸግራል። አሞሪም የተተቸበት ሌላኛው ነጥብ ከተወሰኑ ቀናቶች በፊት ሩበን አሞሪም በሚዲያ ጫጫታ ወይም በሚዲያ ተጽዕኖ ሜዳ ላይ የምከተለውን የጨዋታ ስልት አልወስንም የሚል አስተያየትን ሰጥቶ ነበር። እናም አሁን ምን አመጣው? ይሄንን የሚዲያን ተጽዕኖ የሚዲያን ሐሳብ አልሰማም ካለ አለመስማት ነው። ሰምቷል ማለት ነው። እንዲህ ያለ መልስ እንዲህ ያለ አስተያየት በፕሬስ ኮንፈረንስ ላይ የሚሰጥ ከሆነ ስለዚህ ሩበን አሞሪም በሚዲያ ተጽዕኖ ውስጥ የሌለ ከሆነ እንዲህ ያለውን አስተያየት እንዲህ ያለውን ምላሽ ለአስተያየት ሰጪዎቹ ወይም ለሚዲያ ባለሙያዎቹ መንገር አይጠበቅበትም ነበረ። ይሄንን መናገር ይሄንን ማብራራት ሳያስፈልገው ወደ ማብራራት የመጣው የሚዲያ ሐሳብን ስለሚያዳምጥ የሚያዳምጠው ሐሳብም ተጽዕኖ ስለሚያሳድርበት ነው የሚል አስተያየትን ሰጥተዋል። ነገር ግን ከሚዲያ ጋር ምንም አይነት እልህ መጋባት ሳያስፈልግ ለማንቸስተር ዩናይትድ እና ለተጫዋቾቹ ይበልጥ ራሳቸውን የሚገልጡበት የበለጠ ማንቸስተር ዩናይትድ ውጤታማ የሚሆንበት የጨዋታው ስልት የትኛው ነው የሚለውን አጥንቶ እና አገናዝቦ መወሰን ላይ ነው አሞሪም ትኩረት ማድረግ ያለበት። ትላንት ያደረጋቸው ነገሮችን በሙሉ ለመረዳትም ያስቸግራሉ። ማንቸስተር ዩናይትድንም በደንብ አድርገው ዋጋ አስከፍለውታል ይላሉ የእግር ኳስ ተንታኞች። ደግሞ የማንቸስተር ዩናይትድ ተጫዋቾች መካከል አንደኛው ሊሳንድሮ ማርቲኔዝ ነው። ይህ ተጫዋች ከትላንትናው 1-1 አቻ ውጤት በኋላ ከጋዜጠኞች ጋር በነበረው ቆይታ የተናገረው ይቆጫል፣ ያንገበግባል፣ እጅግ በጣም ከፍተኛ የሆነ የቅሬታ ስሜት ይፈጥራል ነው የሚለው ሊሳንድሮ ማርቲኔዝ። እናም ማንቸስተር ዩናይትድ አንድ አማራጭ አለው። ወይም ይህንን የትላንትናውን ጨዋታ በተደጋጋሚ እያሰቡ ስለዚህ ጨዋታ በተደጋጋሚ እየተናገሩና ለውጤቱ መበላሸት 2 ነጥብ ለማጣታችን የተለያዩ ምክንያቶችን እያስቀመጡ መቀጠል አንደኛው አማራጭ ነው። ካልሆነ ደግሞ የሆነውን ነገር አምኖ ተቀብሎ መሳሳታችንን አምነን ልክ እንዳልሆነና እንዲህ ያለው ነጥብ ማባከን በምንም አይነት ሁኔታ ተቀባይነት እንደሌለው በመረዳት በቀጣዩ ከሊድስ ዩናይትድ ጋር በሚደረገው ጨዋታ ለመካስ መዘጋጀት ነው። እንደኔ ይላል ሊሳንድሮ ማርቲኔዝ፣ ሁለተኛውን ብንመርጥ ይሻላል። የሆነው ሆኗል። የተበላሽተው ተበላሽቷል። የትኛውም ሰበብ የትላንትናውን ብልሽት ሊያስተካክለው አይችልም። የሚያስተካክለው ሜዳ ላይ በፍጥነት እና ቶሎ ልክ መሆን ነው። ቶሎ ልክ መሆን ደግሞ ከፈለግን ከሊድስ ዩናይትድ ጋር ለሚደረገው ጨዋታ መዘጋጀት ይኖርብናል የሚል አስተያየትን ሰጥቷል። እንግዲህ የትኞቹ ተጫዋቾች ለሊድሱ ጨዋታ ይደርሳሉ የሚለው ላይ አሁንም በጣም ብዙ ሚዲያዎች የራሳቸውን አስተያየት እየሰጡ ይገኛሉ። በቀጣይ ፕሮግራማችን ለማየት ጥረት እናደርጋለን። ደግሞ ወደ ሌላኛው ጉዳይ እንሂድ። የእንግሊዝ ፕሪሚየር ሊግን የዘንድሮ የውድድር ዓመት ማን በበላይነት ያጠናቅቃል? አርሰናል ወይስ ማንቸስተር ሲቲ? በእርግጥ የእንግሊዝ ፕሪሚየር ሊግ ዋንጫ የማንሳት ፉክክር የሁለት ፈረሶች እሽቅድድም ነው ወይ? ይሄ የብዙዎቻችን ጥያቄ ነው። በዚህ እሽቅድድም ውስጥ አስቶን ቪላን እናካተው ወይንስ ደግሞ የለም ብለን እናስወጣው? ይህንን በተመለከተ ነገ ከሰንደርላንድ ጋር ጨዋታ ላለበት ለማንቸስተር ሲቲው አሰልጣኝ ለፔፕ ጋርዲዮላ የሚዲያ ሰዎች ጥያቄን አቅርበውለት ነበረ። ይሄ አሁን ከጥቂት ደቂቃዎች በፊት በተሰጠ ጋዜጣዊ መግለጫ ላይ ጋርዲዮላ የተናገረው ነው። የእንግሊዝ ፕሪሚየር ሊግ አሁን የሁለታችሁ ፉክክር እየመሰለ መጥቷል። የናንተ የማንቸስተር ሲቲዎችና የመድፈኞቹ የአርሰናሎች ብለው ጠየቁት። ጋርዲዮላ እርግጠኛ ናችሁ ብሎ ጠያቂዎቹን መልሶ ጠየቃቸው። ይህንን ጥያቄ የጠየቀው በእርግጥ እርግጠኛ ሆናችሁ አስቶን ቪላን ከዋንጫው ፉክክር ውጪ አድርጋችሁታል ወይ? በእርግጥ አሁን ላይ ሆነን ታህሳስን እየተሰናበትን የፈረንጆቹን አዲስ ዓመት እየተቀበልን የእንግሊዝ ፕሪሚየር ሊግ ዋንጫ በገሌና በገሌ መካከል ነው ብሎ መደምደም ይቻላል ወይ ነው የጋርዲዮላ ጥያቄ። ጥያቄውን እኛም ወደ እናንተ እናሻግረውና በጋርዲዮላ ሀሳብ የምትስማሙም
የማትስማሙም ሀሳቦቻችሁን ብትልኩልን እጅግ በጣም ደስ ይለናል። ጋርዲዮላ ግን በዚሁ ጉዳይ ላይ ሀሳቡን መስጠት ሲቀጥል ከተወሰኑ ሳምንታት በፊት የእንግሊዝ ፕሪሚየር ሊግን ዋንጫ የማንሳት ብቸኛ ድል የአርሰናል ይመስል ነበር። እናንተም በዚህ ጉዳይ ላይ ትጽፋላችሁ፣ ታወራላችሁ። አርሰናልን የሚያቆም ማንም የለም ነበር አስተያየታችሁ ይላል ጋርዲዮላ። ከተወሰኑ ቀናት በፊት በተለይ ከሁለት ቀናት አስቀድሞ የእንግሊዝ ፕሪሚየር ሊግን ዋንጫ ለማንሳት 3 ክለቦች እድል እንዳላቸው በስፋት መነገር ጀመረ። አርሰናል፣ ማንቸስተር ሲቲ እና አስቶን ቪላ የሶስታችን ፉክክር ነው። ትላንት አርሰናል 4-1 በሆነ ውጤት አስቶን ቪላን ካሸነፈው በኋላ ደግሞ የሁለት ፈረሶች እሽቅድድም ማለት ጀመራችሁ። ለዚህ ነው እርግጠኛ ናችሁ ሆይ? እውነት እንደዛ ነው የሚሰማችሁ? እውነት እንደዛ ነው ትንታኔያችሁ የሚያስረዳው የሚል ጥያቄን የምጠይቀው ይላል ፔፕ ጋርዲዮላ። ከጋርዲዮላ ጥያቄ ከጋርዲዮላ ንግግርና አስተያየት የተረዳ ነው የእንግሊዝ ፕሪሚየር ሊግን የዋንጫ ፉክክር በተመለከተ አሁንም የትኛውም አይነት መደምደሚያ ላይ ለመድረስ በጣም ገና ነው። በእርግጥ ግን በማንቸስተር ሲቲ እና በአርሰናል መካከል ያለው የነጥብ ልዩነት የቀደሙት ዓመታትም የዋንጫ የመፎካከር ልምዳቸው የብዙዎቻችንን ትኩረት ዘንድሮም በ2025-26 አርሰናልና ማንቸስተር ሲቲ ዋንጫውን ለማንሳት ከፍተኛ ፉክክር ያደርጋሉ ተብሎ ይጠበቃል። ማንቸስተር ሲቲ ያለፉትን 8 ጨዋታዎች በሁሉም የውድድር አይነቶች ተጋጣሚዎቹን አሸንፏል። በእንግሊዝ ፕሪሚየር ሊግ ደግሞ በመደዳው የ6 ጨዋታ ድል ባለቤት ነው። ነገ በስታዲየም ኦፍ ላይት ስለሚደረገው ጨዋታ ሲነሳም ጋርዲዮላና ማንቸስተር ሲቲ ትልቅ ፈተና እንደሚጠብቃቸው ብዙዎቻችን እናምናለን። ምክንያቱም ሰንደርላንድ በሜዳው በስታዲየም ኦፍ ላይት እስካሁን ድረስ አልተሸነፈም። በዛ ሜዳ ላይ ኒውካስል ዩናይትድን አሸንፏል። አርሰናልና አስቶን ቪላን ገጥሞ ደግሞ አልተሸነፈም። የሚገጥመን ፈተና ከባድ እንደሆነ ከዚህ በላይ በምንም መንገድ ላስረዳችሁ አልችልም ይላል ፔፕ ጋርዲዮላ። ኒውካስል እንዴት በሰንደርላንድ ተሸነፈ? አርሰናልና አስቶን ቪላ እንዴት ሰንደርላንድን ማሸነፍ አቃታቸው ስትሉ የሰንደርላንድን ጥንካሬ ለመረዳት እድል የሚሰጥ ጥያቄን ራሳችሁ መጠየቅ ይገባችኋል። ሰንደርላንድ ይህንን ያህል ከባድ እንደሆነ እናውቃለን። ነገር ግን ደግሞ ልትረሱት የማይገባው እኛ ማንቸስተር ሲቲዎች በሚገባ ተዘጋጅተናል የሚል አስተያየትን ሰጥቷል ፔፕ ጋርዲዮላ። ደግሞ እዚህ ጋር ሌላ ሊነሳ የሚገባው ትልቅ አጀንዳ አለ። አሁንም ከበጣም ጥቂት ደቂቃዎች በፊት ሴሚኒዮን በተመለከተ አንድ መረጃ በእርግጠኝነት ወጥቷል፣ ለሚዲያዎችም ተነግሯቸዋል። ሴሚኒዮ የማንቸስተር ሲቲ ተጫዋች መሆኑ አይቀርም። ተጫዋቹ በ65 ሚሊየን የውል ማፍረሻ ወደ ኢትሃድ ስቴዲየም ያቀናል። ነገር ግን ደግሞ በሳምንቱ መጨረሻ ቅዳሜ አርሰናል እና በርንመዝ በሚያደርጉት ጨዋታ ለአዲሱ ክለቡ ሲል በርንመዝን ለመጨረሻ ጊዜ በሚያገለግልበት ጨዋታ አርሰናልን ለማሸነፍ አዲሱን ቡድኑን የበለጠ ለመጥቀም ሴሚኒዮ ሜዳ ላይ የተለየ ነገር እንዲያደርግ ይጠበቃል። ሴሚኒዮ ለመጨረሻ ጊዜ ለበርንመዝ አልተጫወተም። ምናልባትም የመጨረሻ ጨዋታውን የሚያደርገው በበርንመዝና በአርሰናል ጨዋታ የፊታችን ቅዳሜ ሊሆን ይችላል። በርንመዝን እየተሰናበተ አዲሱን ቡድኑን ማንቸስተር ሲቲን ደግሞ አርሰናል ላይ ጥሩ ውጤትን በማስመዝገብ የደስታ ስሜት ፈጥሮ ሊቀላቀል አንቷን ሴሚኒዮ መዘጋጀቱ ተረጋግጦ ተነግሯል። ከዛ ጎን ለጎን ኦስካር ቦብ ማንቸስተር ሲቲን ሊሰናበት እንደሚችልና በውሰት ለቦሩሺያ ዶርትሙንድ ሊሰጥ እንደሚችልም ተገልጿል። ጋርዲዮላ ግን ስለ ሴሚኒዮም ሆነ ስለ ኦስካር ቦብ ምንም የምለው ነገር የለም፣ የዝውውር መስኮቱ ገና አልተከፈተም፣ የሚከፈተው ነገ ነው ብሎ በዝምታ ለማለፍ ሞክሯል። ማንቸስተር ሲቲ ከሰንደርላንድ የእውነት ለመናገር ሲቲ የሚፈተንበት ደግሞም ግን በሚገባ ተዘጋጅተናል ብለው ሀሳብ የሚሰጡበት ጨዋታ ሆኗል። አርሰናል አንደኛ፣ ማንቸስተር ሲቲ ሁለተኛ። በሁለቱ ክለቦች መካከል ያለው የነጥብ ልዩነት ደግሞ 5 ነው። ከ5 ወደ 2 ለመቀነስ በማንቸስተር ሲቲ በኩል፣ በአርሰናል በኩል ደግሞ ቢያንስ በምኞት ማንቸስተር ሲቲ ሰንደርላንድን ማሸነፍ ሳይችል ቀርቶ የነጥብ ልዩነታቸው ሰፋ እንዲል ይጠብቃሉ። አርሰናል ቤት ከትናንትናው እጅግ አስደናቂ ድል በኋላ ምን አዲስ ነገር አለ የሚለውን ደግሞ ስንመለከት የአርሰናሉ አሰልጣኝ
አርቴታ ለተጫዋቾቹ ዛሬ ዋዜማውን ከቤተሰቦቻችሁ ጋር ዘና ብላችሁ አዲሱን ዓመት ተቀበሉ የሚል የእረፍት ጊዜ ሰጥቷቸዋል። ታዲያ በዕለተ አዲስ ዓመት በፈረንጆቹ ጃንዋሪ 1 2026 በርንመዝ ጋር ለሚደረገው ጨዋታ ልዩ ዝግጅት ማድረግ ስለሚጠበቅብን ትሰባሰባላችሁ ብሏቸዋል አርቴታ። እንደዚሁም ደግሞ የአርሰናል ተጫዋቾች ትላንት በሁለተኛው 45 በተለይ ባሳዩት እንቅስቃሴ ባስመዘገቡት ውጤትና በመልበሻ ቤት ውስጥ የተፈጠረውን ዳግም መነቃቃት እጅግ ከፍ ያለ በራስ የመተማመን ስሜት ተከትሎ ደስታ በደስታ ሆነዋል። የአርሰናል ተጫዋቾች መካከል አንደኛው ዙቢሜንዲ ይህንን የአስቶን ቪላን ጨዋታ ማሸነፍ እጅግ ያስፈልገን ነበረ፣ የግድ እንደሆነ ሁላችንም እናምናለን። በእርግጥ በመጀመሪያው 45 ተቸግረናል፣ ተፈትነናል፣ ነገሮች ከባድ ሆነውብን ነበረ። በተለይ እነሱ በትራንዚሽን ያደርሱብን የነበረው ጫና ነገሮችን ከባድ አድርጎብናል። በሁለተኛው 45 ግን አንዳንድ እንቅስቃሴዎቻችንን መልሰን ስለቃኝ ናቸው። ደግሞም 48ኛው ደቂቃ ላይ የመጀመሪያውን ጎል ብዙም ሳይቆይ ሁለተኛውን ጎል ካገባን በኋላ ጨዋታው ኦፕን ሆነ፣ ተከፈተ። አስቶን ቪላዎች ወደ ኋላ ፈግፍጎ ከመጫወት ይልቅ ጎል ፍለጋ ወደኛ ሲመጡ እኛ ተጨማሪ ጎሎችን ለማግባት ምቹ ሁኔታ ተፈጠረልን። ያንን ተጠቀምንበት። አስቶን ቪላን ማሸነፍ እንፈልግ ነበር፣ አድርገነዋል። ስላደረግነውም ደግሞ በመልበሻ ቤታችን ውስጥ እጅግ ከፍተኛ የሚባል የመነቃቃት የመደሰት ስሜት እናም በራስ የመተማመን አቅማችንን ከፍ አድርጎልናል። መልበሻ ቤቱ እንደገና እንችላለን፣ ማድረግም ይገባናል። 22 ዓመት ለጠበቁ የአርሰናል ደጋፊዎች በዘንድሮ የውድድር ዓመት የፕሪሚየር ሊጉን ዋንጫ አሸንፎ እነሱን መካስ፣ እነሱ ሲደሰቱ ማየት ለእኛ ለአርሰናል ተጫዋቾች ክብር ነው እያሉ ነው የአርሰናል ተጫዋቾች። ስለዚህም ደግሞ ይሄንን ለማድረግ የትላንትናው ድል በጣም 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 ከፍተኛ የሆነ አስተዋጽኦ አለው። ለነገሩ የነ ፖል ሜርሰንም እንደዚሁ አርሰናል የእንግሊዝ ፕሪሚየር ሊግን የዘንድሮ የውድድር ዓመት በዋንጫ አሸናፊነት እንደሚያጠናቅቅ ትልቅ ምልክት የሰጠ ጨዋታ ብለውታል። ትናንት አስቶን ቪላን 4-1 በሆነ ውጤት ያሸነፈበትን መርሃ ግብር። ስለዚህ ዙቢሜንዲ የመልበሻ ቤቱን የውስጥ ስሜት በተጫዋቾቹ ላይ የነበረውን አጠቃላይ የተነሳሽነት በራስ የመተማመን ስሜት ለሚዲያዎች አጋርቷል። አርቴታ ደግሞ መስዋዕትነት ከፍለናል፣ ኦልሞስት በብዙዎቹ ጨዋታዎች ላይ ተጫዋቾቻችን ይጎዳሉ። አንዳንዶቹ ሜዳ ላይ ከመግባታቸው በፊት፣ አንዳንዶቹ ሜዳ ከገቡ በኋላ ይጎዱብናል። ጉዳት በጣም ተደራርቦብናል። ይሄንን የጉዳት ጫና ለመቀነስና ለመቋቋም እያንዳንዱ የአርሰናል ተጫዋች ዋጋ ከፍሏል፣ መስዋዕትነት ከፍሏል። ስለዚህ የዚህ መስዋዕትነት የመክፈላችንን ክፍያ እንዳገኘን አድርጌ ነው የምቆጥረው። የእንግሊዝ ፕሪሚየር ሊግን የደረጃ ሰንጠረዥ በአንደኝነት መምራት፣ የትላንትናውን የአስቶን ቪላን ጨዋታ ማሸነፍ ከዚህ መስዋዕትነት በኋላ የተገኘ ውጤታማነት ስለሆነ የክብር ስሜት ይሰማናል፣ ይገባናልም ብዬ አምናለሁ የሚል አስተያየትን ሰጥቷል። አሁን ትልቁ ጥያቄ ዴክላን ራይስ ከጉዳት የሚመለሰው መቼ ነው የሚለው ነው። አሁንም ድረስ የወጡት መረጃዎች አሁንም ከጥቂት ደቂቃዎች በፊት ለዴክላን ራይስ ጉዳት ጉዳይ የወጡት መረጃዎች የሚያመለክቱት ከበርንመዝ ጋር በሚደረገው ጨዋታ ላይ ዴክላን ራይስ ስለመድረሱ በእርግጠኝነት መናገር አይቻልም የሚል ነው። እንግዲህ በብራይተንና በአርሰናል ጨዋታ ላይ ጉልበቱ አካባቢ የህመም ስሜት ተሰምቶት ነበረ፣ ግጭቶች ነበሩ። ያንን ግጭት ተከትሎ ጉልበቱ አካባቢ ያበጠ ነገር አለ። ህመም ያን ያህል የተጋነነ ህመም የለውም፣ መቋቋም የሚያስቸግር የህመም ስሜት የለውም። ነገር ግን እብጠቱ ከመቀነሱ በፊት በዚህ የእብጠት ስሜት ላይ እያለ ወደ ሜዳ እሱን ይዞ መመለስ ትክክል አይደለም። ስለዚህ ስዌሊንጉ ወይም ደግሞ አሁን ጉልበቱ አካባቢ የተፈጠረው የእብጠት ስሜት መቀነስ መቻል አለበት። ያ ከቀነሰ በኋላ ህመሙ እንዴት ነው፣ ነገሮችን መቋቋም፣ በጨዋታ ውስጥ ማለፍ ይችላሉ የሚለውን እንገመግማለን። ቅዳሜ ለሚደረገው የአርሰናልና የበርንመዝ ጨዋታ ግን ስለመድረሱ እርግጠኛ አይደለሁም። የሚሆነውን ግን በቅርበት መከታተል ይኖርብናል። በጣም በእርግጠኝነት ግን የምነግራችሁ ያን ያህል ለክፋት የሚዳረገው ጉዳት አይደለም ያጋጠመው። ስላበጠ
ይህንን ሁኔታ በጥንቃቄ መያዝ ስለሚገባ ነው ከሜዳ እንዲርቅ ያደረግነው የሚል አስተያየትን ሰጥተዋል። ከአርሰናል ጋር በተያያዘ በጣም ብዙዎቻችሁ በኮመንት ሴክሽናችሁ ላይ የጻፋችሁልን አስተያየት አለ። ስለ ትሮሳርድ የተናገራችሁት ነገር ነው። ሊያንድሮ ትሮሳርድ የእውነት ለመናገር በእንግሊዝ ፕሪሚየር ሊግ በ2025 አርሰናልን ከጎል ጋር በተያዘ በሚገባ ካገለገሉ ተጫዋቾች መካከል አንዱ እሱ ነው። በፈረንጆቹ 2025 35 ጨዋታዎችን ለአርሰናል አድርጎ 10 ጎሎችን አስቆጥሯል። 9 ለጎል የሚሆኑ ኳሶችን ሰጥቷል። ይሄ ከአርሰናል ተጫዋቾች በሙሉ በበዛ የጎል ተሳትፎ ይህንን ተጫዋች ትሮሳርድን ቀዳሚ የሚያደርገው ሲሆን ከሃላንድ፣ ከመሐመድ ሳላ፣ ከብሪያን ኤምቤሞ፣ ከብሩኖ ፈርናንዴዝ እና ከአንቷን ሴሜንዮ ቀጥሎ በብዙ የጎል ኢንቮልቭመንት በእንግሊዝ ፕሪሚየር ሊግ የሚጠቀሰውም ሊያንድሮ ትሮሳርድ ነው። ለዚህ ይመስለኛል ያልተዘመረለት የአርሰናል ጀግና ብለው ስካይ ስፖርቶች ስለሱ ዘለግ ያለ ጽሁፍ ያስነበቡት። አብራችሁን ስለነበራችሁ እጅግ በጣም አድርገን እናመሰግናለን። ደግሞም በሌሎች አዳዲስ መረጃዎች ዳግም ወደ እናንተ እንመጣለን። ስንመጣ እንዳናጣችሁ ይህንን የእኛን ቻናል ሰብስክራይብ አድርጉ፣ የደውል ምልክቱን ተጫኑት፣ ሊንኩን ለሌሎች ማጋራታንም አትርሱ እንላለን። ለድጋፋችሁ በጣም አድርገን እናመሰግናለን። በያላችሁበት ሰላም ለእናንተ ይሁን። ኢትዮጵያ ለዘለዓለም ትኖር።